ቤተሰብ የማናቴ ደሃናቴ ጎዳና ላይ ነው ያሳደገች የሰው ፍርፋሪ ያበላችኝ ቤተክርስቲያን መስጊድ በየቦታ እየሄደች ያለ አባት አካል ጉዳተኛ ናት በዛው ላይ በዛ ልክ በጣም ተጋድላ አርጋ ነው ያሳደገችኝ ያፍታም ልጅ አይደለም የአትሌት ገለቴ ቡርቃ ባል በፖሊስ ቁጥጥር ስር መዋሉ ተሰምቷል ከሰሞኑ የኢትዮጵያ ሕዝብና መንግስት ይፍረደኝ በማለት አትሌት ገለቴ ቡርቃ በሚዲያ መታየቷ በርካቶችን አነጋግሯል ከዚህም የተነሳ በርካታ ንብረትን የገዛ ባሊ ዘርፎብኛል ስትለም በማህበራዊ ሚዲያ የተናገረችው ጉዳይ በርካቶችን አሳዝኗል ለማስደንግጧል ከዚህ ጋር ተያይዞም የአዲስ አበባ ፖሊስ የአትሌት ገለቴ ቡርቃን ባል በቁጥጥር ስር መዋሉ ተሰምቷል የአትሌት ገለቴ ቡርቃ የቀድሞ ባል የሆነው አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር መዋሉ ተሰምቷል አትሌት ገለቴ ቡርቃ የኢትዮጵያ ሕዝብና መንግስት ይፍረደኝ ተዘርፍ ያለው በመል ክስ የመሰረተችበት የቀድሞ ባለቤቷ ታደለ ገብረመድህን የአዲስ አበባ ፖሊስ በቁጥጥር ስር ማድረጉም ታውቋል በአትሌት ገለቴ ላይ የደረሰውን የንብረት ዝርፊያና የፍትህ መጓደል በተመለከተ የኢትዮጵያ ሕዝብና መንግስት ይፍረደኝ የሚል መልእክት አስተላልፋ የነበረች ሲሆን የአዲስ አበባ ፖሊስ ጉዳዩን በአስቸኳይ ተከታትሎ አጥፊውን በቁጥጥር ስር ማዋሉ እጅግ የሚያስመሰግን ነው እየተባለ ይገኛል ፖሊስ እንዲህ አይነት መልካም ተግባር ሲያከናውን ማመስገን ከሁላችንም ይጠበቃል የሚሉ መረጃዎችም እየወጡ ይገኛሉ በተመሳሳይ ለህዝብ የሚያገለግሉና የህዝብን ጥቅም ለማስጠበቅ የቆሙ አካላት ስህተት ሲሰሩ በጨዋነት መኮንንና ገንቢ ትችት መስጠት አስፈላጊ ነው ተብሏል አትሌት ገለቴ ቡርቃ ጋር በተያያዘ የሰሞንኛ ወሬ ጋር በተያያዘ በተለይም ወክልናን በመስጠቷ ምክንያት ያላትን ንብረት ባለቤቷ በመሸጡ ምክንያት ባዶ እጄን ቀርቻለሁ ያለችው ከህግ አንፃር እንዴት ይታያል የሚለውን ምን ዳስስበት ይሆናል እንግዲህ ምንም እንኳን ጉዳዩ እስከ ሰበር ድረስ ሄዶ ልባት ያገኘ ቢሆንም በተለይ ከወካይና ተወካይ ጋር ያሉ ግንኙነቶች ምን ሊሆኑ ይገባል የሚለውን መመልከቱ ጥሩ ነው ምክንያቱም ሁላችሁም ተመሳሳይ የሆነ ጉዳይ ያጋጥማችኋል የሚል መረጃም ስለሚኖረን የሚታወቅም ነገር ነው ባይ ዘ ወይ አንድ ባል ወይም ሚስት ለሚስቱም ወይም ለባሉ በሚሰጣቸው ውክልናዎች በተለምዶ ልዩ ውክልና የምንለው ነው ይህ ልዩ የሆነ ውክልና ስምምነት መሸጥ መለወጥ ምንም ነገርን በመድር ላይ ማድረግ ያግለሰብ ማድረግ የሚችለው ነገር ሁሉ እንዲያደርግ የሚሰጥ ነው በዚህም ምክንያት አትሌት ገለቴ ቡርቃ በሰጠችው ውክልና ምክንያት በማድረግ ተገቢ ባልሆነ ምክንያት ባለቤቷ ብዙ ሀብቱና ንብረቷን እንዲሸጥና እንዲለውጥ ሆናል ከነዚህም ውስጥ መካከል አንደኛው ለገዛ እናቱ በጣም በረከሰ ዋጋ መሸጡ የበለጠ መነጋገር ይሆናል ማለት ነው እንግዲህ የፍትሐብሔር ህጋችን አንድ ወካይ ለውክልና ሲሰጥ ያኛው ተወካይ ሊያደርግ የሚገባውን ነገር በጥብቅ ይደነግጋል ከነዚህም ውስጥ አንዱና ዋነኛው የቅን ልቦና ታዛዥ መሆን እንዳለበት ነው የሚሰራቸው ማናቸውም ስራዎች ጥብቅ በሆነ ቅን ልቦና መስራት መቻል አለበት ሁለተኛው ደግሞ አስፈላጊውን ትጋት በሙሉ መፈጸም አለበት ከዚህም ጋር በተያያዘና የመጨረሻ አፈጻጸሙን በተመለከተ ተወካዩ ስራውን የሚፈጽመው በተለይ ለወካዩ ጥቅም ሊሰጥ በሚችልበት መንገድ ብቻ ነው የሚል ነው ስለዚህ እርሷ አትሌት ገለቴ ቡርቃ በአግባቡ ለሷ ጥቅም መዋሉ እስካልተረጋገጠ ድረስ የተሰሩት ስራዎች በሙሉ ለሷ እንዳልተደረጉ ለሷ ጥቅም እንዳልተደረጉ ተደርጎ በፍርድ ቤት መብቷን ማስጠበቅ የምትችልበት ግልጽ የሆነ መብት አላት ማለት ነው ከዚህም በተጨማሪ ጉዳዩ የወንጀል ኃላፊነት ያታለላትም ጭምር ስለሆነ በማታለልና በማጭበርበር ወንጀልም ጭምር ሊጠየቅ የሚገባበት ግልጽ የሆኑ ነገሮች አሉ ስለዚህ በዝርዝር ከዚህ በኋላ የወክልና ጉዳይ በተያያዘ ምን ይሆናል ግን አሁንም አደራ እምላችሁ ይህንን መረጃ የምታዩ ባለሀብቶች አርቲስቶች ሌሎቻችሁ ማናቸውም የሆኑ የውል ስምምነት ሆነ ውክልና በመሰጡበት ጊዜ የህግ ባለሙያን ማማከር ቀዳሚ ትኩረታችን እንዲሆን ነው አመሰግናለሁ አይዞሽ ገለቴ አይዞሽ በቃ ምንም ማድረግ አይቻልም አይዞሽ ገለቴ አይዞሽ ይህ የአይዞሽ ማበረታቻ ያኔ ለትንሽ ደቂቃ በሚደረገው የሩጫ ውድድር አትሌት ገለቴ ቡርቃ ስለተሸነፈች ነበር አሁን ግን ሁኔታው ተቀይሮ አትሌት ገለቴ በህይወት ሩጫ እየተሸነፈች መጣለች ለዚህም ነው ባለቤት የዘረፈኝ ጎዳና ልወጣ ነው ድረሱልኝ ስትል የተናገረችው አንድ ተከታይ ግን ይጠይቃል ሰላም ወንድሜ እስቲ ዛሬ የታዘብኩትን አንድ ነገር ላማክር የሆነ ጊዜ አስጌዴ እንዳሾ ስለ ሴት ልጅ ሲያወራ ያኔ እሱ ላይ የተነሱት የኢትዮጵያ ሴት ጠበቃ ማህበራት ዛሬ ላይ የሀገር ባለውለታ የሆነችው አትሌታችን ገለቴ ቡርቃ ስትዘረፍ የትገቡ ትንሽ በማለት የቁጭት በሚመስል መልኩ ያቋርጣል እናንተስ ምን አሳባላችሁ ዛሬን ለነገ እንኑር መልካም ጊዜ ታላቅ መንፈሳዊ ኮንፈረንስ በአትላንታ ከተማ ሽባ ይተረተራል ወር ይመራል የሚባል ነገር አልሰማችሁ
የሞተ ይነሳል። ሽባና ዕውር ይብራ። የሞተ ለምን ይነሳል? ኖሮም አልሰራም ሰውዬ ተነስቶ ምን ይሰራል? ኖረ ያልሰራ ሰውዬ ተነስተ ምን ትሰራል? ስለዚህ በአንተ መነሳት አልስማማም፣ በአንተ መሞት ነው መስማማ። ምን አይነት ጨካኝ ነው ልትለኝ ትችላለህ። እውነቱ ይሄ ነው። እንደሰማችሁት ነው። እኔ በጣም ከምወዳቸውና ከማከብራቸው በመዝሙራቸው ደግሞ እጅግ ከተጽናናሁባቸው ዘማሪዎች መካከል አስፋው መለሰ ዋነኛው ነው ማለት ማጋነን አይሆንብኝም። በዚህ ሐሳቡ ግን እንደማልስማማ በማክበር ልነግረው እወዳለሁ። ሽባና ዕውር ይብራ የሞተ ለምን ይነሳል የሚል ሐሳብ ይናገራል። ከዛም እኔ በሞተው መነሳት አልስማማም፣ በሞት ነው መስማማው የሚል ነገር ያነሳል። ኖረም አልጠቀምክ ተነስተ ምን ታደርጋለህ የሚል ሐሳብ እየሰጠ ነው። ሲጀመር ሰውን ማስነሳት፣ ሰውን መፈወስ፣ ከሞት መቀስቀስ የእግዚአብሔር መለኮታዊ ብቃት እንጂ የማንም ግለሰብ ብቃት አይደለም። የእግዚአብሔር ፍቃድና ብቃት ከሆነ ደግሞ የሞተ የሚያስነሳው፣ ሽባ የሚተረትረው፣ ዕውር የሚያበራው እግዚአብሔር እንደወደደ እንዲያደርግ መተው ነው እንጂ ስለተነሳ ምን ታደርጋለህ የሚል ሐሳብ መስጠት መጽሐፍ ቅዱሳዊ አይደለም ብዬ አስባለሁ። ሲቀጥል ደግሞ በመነሳትህ አልስማማም በመሞት ነው ይላል። እግዚአብሔር እርግጠኛ ነኝ በአስፋው መስማማትና አለመስማማት ላይ የሚያኖረውም የሚያስነሳውም ሰው የለም። አስፋው ተስማማ አልተስማማ የእግዚአብሔር በጎ ፈቃድ በማናችንም ስምምነትና አለመስማማት ላይ ተመሰረተ አይደለም። እግዚአብሔር ሉዓላዊ አምላክ ነው። ሲወድ መስራት የሚችለውን ይሰራል እንጂ እኛ ምርጫ ሰጠን ሽባ ማስነሳት፣ ለዕውር ማብራት፣ ሐመሮሃ የሞተ ማስነሳት ብለን እግዚአብሔር የፈለከውን አክብ ማለት አንችልም። ራሱ እግዚአብሔር እንደወደደው በጎ ፈቃድ ያደርጋል። የስተት ትምህርት ነው ብዬ አይደለም ያቀረብኩላችሁ ይሄን ሐሳብ ያቀረብኩት እንደ አንድ አገልጋይ መድረክ ላይ ማይክ ስንይዝ በጥንቃቄ መናገር አለብን። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ይልቅ ሁሉ ስለታም ነው፣ መንፈስንና ነፍስን ጅማትና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብን ሐሳብና ምኞትም ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህን የለምና፣ ነገር ግን እንደ እኛ በማንኛውም ነገር የተፈተነ ሊቀ ካህን አለን። ይሁን እንጂ ምንም ኃጢአት አልሰራም። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞዎቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ እየማለደ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እንግዲህ ለእኛ የሚያስፈልገን ቅዱስ፣ ነቀፋ የሌለበት፣ ንጹሕ፣ ከኃጢአተኞች የተለየና ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህን ነው። እርሱም እንደ ሌሎቹ ሊቀ ካህናት መጀመሪያ ስለ ራሱ ኃጢአት ከዚያም ስለ ሕዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገውም። ራሱን በሰጠ ጊዜ ስለ ኃጢአታቸው ለአንዴና ለመጨረሻ ጊዜ መስዋዕት አቅርቧልና። ሕጉ ደካማ የሆኑትን ሰዎች ሊቃነ ካህናት አድርጎ ይሾማልና፣ ከሕግ በኋላ የመጣው መሐላ ግን ለዘላለም ፍጹም የሆነውን ልጅ ሾሟል። የስ አሜን። ዕብራውያን ቁጥር ምዕራፍ 4 ከቁጥር 12 ጀምሮ ከዛ ምዕራፍ 7 ከቁጥር 18 ጀምሮ ነው ያነበብኩላችሁ። የክርስትና እምነት ኢትዮጵያ ውስጥ እንዲቆይ አስተሳሰቡ እንዲቆይ ማን ነው ያደረገው? እና አሁን እኔ አባል እንኩባት የሙሉ ወንጌል የምትባል ቤተክርስቲያን እርግጠኛ ነኝ የመጀመሪያዎቹ አማኞች የሆኑት 99% ከኦርቶዶክስ የወጡ ሊሆኑ ይችላሉ። ስለዚህ ምን ማለት ነው? እናክናት እኮ ከአንዳንድ ሰው በጣም አጉል ጠርዝ ሲይዝ ሌላ ትርጉም ሊሰጠን ይፈልጋል። ከሌሎቹ እንግዲህ እኛ ያው እኔ የመጣሁት እንግዲህ ቅድም አውቃል ከየት እንደመጣ አክስት እንዳልልም አንደኛ ትንሽ ወደ ኋላ መሄድ ያስፈልጋል ማለት ነው። በቤተክርስቲያን ታሪክ
እንደምናውቀው ከሐዋርያት ዘመን በኋላ ከሐዋርያት ዘመን እና ከነሱ ቀጥሎ የተነሱ አባቶች አሉ። ከኒቂያ ጉባኤ በፊት እና በኋላ እያልን ያው የምናወራቸው አባቶች አሉ። እንግዲህ ከነዚህ ያን ጊዜ በዓለም ላይ አንድ 5 ቦታ ላይ የነበሩት ቤተክርስቲያኖች ጠንካራ ናቸው። የአሌክሳንድሪያው፣ የሮሙ፣ የአንጾኪያው፣ የኢየሩሳሌምና የኤፌሶኑ ቤተክርስቲያናት በተለይ አንጾኪያው በጣም ጠንካራ እንደነበረ ነው እና እስከ 1050 በእኔ እንዳነበብኩት ቤተክርስቲያን በአንድ ስም ነው የቆየው። በኋላ መቼም ያው አንዳንድ ጊዜ ቤተክርስቲያንን የሚቀድመው አስተሳሰቦች የሚያራምዱ ሰዎች ነው የሚቀድሙትና ለምሳሌ ቅዱሳት መጻሕፍትን በተመለከተ እንደው አንቀበልም ይሄ ያሉ የኖስቲዝም እምነት የሚያራምዱ ሰዎች ስለነበሩ ቤተክርስቲያን ደግሞ አይ የትኞቹ ቅዱሳት መጻሕፍት ናቸው እስትንፋሰ እግዚአብሔር ያለባቸው ስለ የትኞቹ መጻሕፍትስ ነው እኛ መከራ መቀበል ያለብን? ምክንያቱም ቅዱሳት መጻሕፍትን ይዞ መገኘት ያስገድልም ስለነበር በእሳት መቃጠል ስላለ በዚህና በክርስቶስ ማንነት ዙሪያ በተነሳው ችግር አሪዮስ እንግዲህ የአሌክሳንድሪያ እሱ ራሱ እዛ የነበረ ሰው ነው። ሊቀ ጳጳሱንም አልሰማ አለ፣ ቢመክሩት አልሆን አለ። በኋላ ሁላችን እንደምናውቀው ብዙ ወደ 300 ምናምን ጳጳሳት ተሰብስበው የአሪዮስን ትምህርት በጣም ከመጎቱት እንግዲህ ዋናው አትናሲዮስ ናቸው። በአማርኛ እንዴት የሚባል አላውቅም፣ በእንግሊዝኛው አትናሲዮስ እንላለን። አትናሲዮስ እሳቸው በ325 ጉባኤ ላይ ወጥሮ በደንብ የያዙት ነው እና አሪዮስ እንዳውም በኋላ ላይ እኮ ንጉሱ ነበረ የኢዮስቢየስ የሚባለው የቴዎሎጂ አማካሪ የነበረው ሰው ቁጭ ብሎ ያው ክርክር ሲካሄድ በቃላት ጨዋታ ውስጥ ለመግባት ፈልገው ነበር። ሆሞሲየስ እና ሆሞሲየስ ማለት ላይክ ሰብስታንስ እና ሴም ሰብስታንስ ብሎ እና ክርስቶስ ከአብ ጋራ አንድ ነው በመለኮት ሚለውን ተመሳሳይ ነው ሊል ፈልገው ነበር እሱ እና ክርስቶስን ኦልሞስት ዝቅ አድርጎ ስለያይ ስለነበረ የተወገዘበት ታሪክ አለ። ቀጥሎ ሌሎች እንግዲህ ይቀጥላሉ። ግን በ1050 አካባቢ የሮሙ ጳጳስ ይመስለኛል እንደ ግዝት ነገር ሊያረግ ሲፈልግ አይ ተብሎ ሁለት እንደተከፈለ ነው እንግዲህ ካቶሊክ እና ኦርቶዶክስ ተብሎ የላቲን ቋንቋ የሚናገሩ ክርስቲያኖች እና የግሪክ ቋንቋ አንዳንድ ጊዜ ምስራቅና ምዕራብ ይባላል። ምናልባት ኢትዮጵያ ቁጭ ብለን ምስራቅና ምዕራብ በእኛ ሳይሆን ያን ጊዜ የሮማን መንግስት ከሚገዛው ግዛት ምስራቅና ምዕራብ የሚባለው። ስለዚህ ከነዛ ከነባር ትልልቅ አባቶች አትናሲዮስ ትልቅ የሚባል ነው። ቀጥሎ እንግዲህ 3ቱ የኦርቶዶክስ አባቶች አሁን ለይቼ ኢትዮጵያ ኦርቶዶክስ ከመናገር በፊት ማለት ነው ባሲሊዮስ እና 2 ጎርጎርዮሶች ታውቃለህ። እነሱ በእንግሊዝኛው ነው የማውቀው የካፓዶሺያን ፋዘርስ ነው የምንለው የካፓዶቂያ። እንዳውም ግሪክ ሀገር ሄጄ የእነሱን ከተማ ሄጄ አንደርግራውንድ ሲቲ አይቻለሁ፣ ማየት ነበረብኝ። ምክንያቱም እኔ በኤምቲኤች ጥናቴ ላይ የኔ ቤተክርስቲያን ሙሉ ወንጌል የሚባለው ቤተክርስቲያን የሥላሴ አመለካከቱ አስተሳሰቡ ከምዕራብ ነው ወይስ ከምስራቅ የሚል ጥያቄ ጠይቄ ነው ምርምር ውስጥ የገባሁት። ለምንድን ነው ጥያቄ የመጣው? አገሩ ክርስትና ገብቶ ኢትዮጵያ ያለው ክርስትና የ9 ቅዱሳን ታሪክ እንግዲህ ይመጣልና ከሰዓቱ ቅዱሳን ጉባኤ ኬልቄዶን ይባላል ሁኔታ አለ። ስለዚህ የክርስትና እምነት ኢትዮጵያ ውስጥ እንዲቆይ አስተሳሰቡ እንዲቆይ ማን ነው ያደረገው? እና አሁን እኔ አባል የሆንኩባት ሙሉ ወንጌል የምትባል ቤተክርስቲያን እርግጠኛ ነኝ የመጀመሪያዎቹ አማኞች የሆኑት 99% ከኦርቶዶክስ የወጡ ሊሆኑ ይችላሉ። ኦኬ። ስለዚህ ምን ማለት ነው? እናክነት እኮ ከአንዳንድ ሰው በጣም አጉል ጠርዝ ሲይዝ ሌላ ትርጉም ሊሰጠን ይፈልጋል። እኔ አንድ ጊዜ የጥምቀት በዩኔስኮ ኢትዮጵያ ተመዘገበ ጊዜ ተናግሬ ነበርና
ኦርቶዶክስ ባትኖር ፕሮቴስታንቱም አይኖርም ያልኩትን ልክ በእግዚአብሔር እንደማላምን አይነት አድርጎ እኔ እንደሱ አላልኩም። እኔ ያን ያልኩበት የራሴ ምክንያት እና ግንዛቤ ስላለኝ ነው። ምን ማለት ነው? አስተምሮን፣ መጽሐፉን፣ ባህሉን በክርስትናው እምነት ለውጦ ወይም ይዞ አያይዞ ያቆየው ማን ነው? አደራ ይሰጣ ማን ነው? እንግዲህ ሁሉንም ነገር እስማማለሁ ዶክትሪናሊ ማለት አይደለም። ግን አንዳንድ ጊዜ ሰው ከአባቱም አይስማማም አይደል? እኔና አባቴ ትዝ ይለኛል የሆነ ነገር ብሎኝ ራሱ ያለኝን ነገር በኋላ እነዚህ ምናምን ሲል መልሶ ለምን እንደዚህ አላሉኝም እንደ ስላቸው ያው ማብራሪያ ሰጥተውኛል። ሰው ከአባቱም ከእናቱም ቢሆን አንዳንድ ጊዜ ላይስማማ ይችላል። እንግዲህ ችግሩ ምንድነው የሚሆነው? ታሪክን ካላወቅን፣ ታሪክን አለማወቅ ምን እንግዲህ ኢትዮጵያ ውስጥ ነገስታቱም እስከ ቀዳማዊ ኃይለ ሥላሴ ድረስም ያው ኦርቶዶክሳውያን ናቸው። እንዳውም በ64 ዓመተ ምህረት መንገድ ዘግተን እኛ አቤት ብለን ነበር። እኔና ጓደኞቼ ወደ አሰላ ሲሄዱ እሳቸው መንገድ ዘግተን አቤት አለ። አባታችን ጃንሆይ እኔ እንኳን እንዳልናገር ተከልክዬ ነበር። ታበላሻለህ ተው ተብሎ ጥሩ አንደበት ያለው በጣም ጥሩ ጓደኛ አለኝ፣ አሁንም አለ በህይወት። እሱ ይናገር ተብሎ አባታችን ጃንሆይ እርሱ አይደለም ወይ መጽሐፍ ቅዱስን ከግዕዝ ወደ አማርኛ ያስተረጎሙት? እኛ መጽሐፍ ቅዱስ አንብበናል። በሞራል በአካዴሚክስ በስፖርት የታወቅን ልጆች ነን። ይጠየቅ። ነገር ግን ይሄውና መከራ እየበላን ነው፣ እየተሰቃየን ነው ምናምን ብሎ አቤት አለ። በኋላ ቆሙና ምንድን ነው አሉ እና እስቲ ለማንኛውም መጀመሪያ ማን ናችሁ እናንተ? ሃይማኖታችሁ ምንድን ነው አሉ። ክርስቲያኖች ነን አለ። ያ የልጅ ነገር ክርስቲያን ብዙ አይነት ነው አሉ። ጃንሆይ አባባ ጃንሆይ ናቸው። አዎ ክርስቲያን ብዙ አይነት ነው እናንተ ልጆች አሉና፣ ለምሳሌ የኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ካቶሊክ የሚባሉ አሉ፣ ሉትራን የሚባሉ አሉ፣ ባፕቲስት የሚባሉ አሉ። እናንተ የትኛው ናችሁ አሉ ሲሉ እኔ አሁን እዚች ጋር ዝም በል የተባልኩት ሰውዬ ጣልቃ ገባውና በሐዋርያት ሥራ ምዕራፍ 11 ክርስቲያን ተባሉ ይላል። ሌላ ቅጽል አንፈልግም፣ ክርስቲያኖች ነን አልኩ እኔ። አሁን እርስዎ ይሄን የሚሰጡት ለግርማዊ ለቀዳማዊ ኃይለ ሥላሴ ይሁንት? አዎ ልጆች ነን እኮ የ15 ዓመት ምናምን እድሜ። እሺ ቆመዋል እኮ እሳቸው ሁሉ ሰራዊቱ ክቡር ዘበኞች አሉ አብረዋቸው አይደለም ቆመዋል። ከዛ ሲል አይ የልጅ ነገር አሉና ይልቅ አሁን ማን እንደሆናችሁ ተናገሩ። እስኪ መጽሐፍ ቅዱስ ያዙ ሁሉ ይምጡ ተባለ። ወደ 20 ምን ጠጋ። እሺ ማን ትባላላችሁ አሉ። ከዛ ሙሉ ወንጌል አለ። ከዛ ይሄ ደግሞ የትኛው ነው አሉ። ከዛ ሰዎቹ እዛ የቆሙትም ምናምን መኪና ውስጥ ያሉትም ፔንቴኮስቴዎች ናቸው ምናምን አሉ። ከዛ እኔ አሁንም በቃ እንትን ሲለኝ እንዴ ጃንሆይ አልኩ እኔ ሕገ መንግስት አንቀጽ 40 ሃይማኖት የግል ነው አገር ጋራ ነው ይላል አይደለም እንደ ጃንሆይ። እኛ ፔንቴኮስቴም ይሁን የፈለግነው ብንሆንስ ሃይማኖት የግል አገር ጋራ ነው አይደለም የሚለው አልኩ። ከዛ አየኝና እንደዚህ አንተ ልጅ እሱንም ያልነው እኛ ሆነናል